ሰላም የብስራት ዩቲዩብ ቻናል ተከታታዮች እንደምን ቆይታችኋል? የመረጃ ሰዓታችን ተጀምሯል። ከመረጃዎቹ ጋር ነው ሚኪያስ ፀሐይ አብሬያችሁ ቆያለሁ። ከሀገር ውስጥ ጉዳይ ስንጀምር በኢትዮጵያ በጡት ካንሰር የሚያዙ ሰዎች ቁጥር እየጨመረ መምጣቱ ተነገረ። በኢትዮጵያ በጡት ካንሰር ህመም የሚያዙ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ተነግሯል። ይሁን እንጂ ቅድመ ምርመራ የሚያደርጉ ሰዎች ቁጥር አነስተኛ በመሆኑ ሁኔታውን አሳሳቢ አድርገውታል ሲሉ በጳውሎስ ሆስፒታል የጡት ካንሰር ኢሜጂንግ ሰብ ስፔሻሊስት የሆኑት ዶክተር ሜሮን አህመድ ከብስራት ሬዲዮ ጋር በነበራቸው ቆይታ ተናግረዋል። ጡት ላይ የሚፈጠሩ እብጠቶች ህመም የላቸውም የሚሉ መዘናጋቶች የካንሰር ህመምን የሚያባብስ በመሆኑ ምርመራ ማድረግ አስፈላጊ መሆኑ ተጠቁሟል። ጡት ላይ ህመም የሌለው ባጭ፣ የጡት መጠን መጨመር፣ የጡት ቅርጽ መቀየር፣ የጡት ቆዳ ላይ የሚፈጠሩ ለውጦች፣ የጡት ቆዳ ወደ ውስጥ መሰርጎድ፣ የቆዳ መወፈር፣ የቆዳ መቅላትና የጡት ጫፍ ወደ ውስጥ መግባት እንዲሁም ከወተት ውጭ ያሉ የጡት ፈሳሾች የህመሙ ምልክቶች ናቸው ተብሏል። 40 ዓመት የሞላት ማንኛውም ሴት ምንም አይነት ምልክት ባታይም እንኳን በየዓመቱ ማሞግራም በተሰኘ የጡት ራጅ የቅድመ ልየታ ማድረግ እንዳለባት ተጠቁሟል። ምንም እንኳን ህመሙ በአብዛኛው በሴቶች ላይ ቢስተዋልም ወንዶችም በጡት ካንሰር የመጠቃት እድል እንዳላቸው ተገልጿል። በርካታ ሰዎች የካንሰር ህመም እንዳለባቸው ሲነገራቸው ቶሎ ወደ ቀጣይ ህክምና ከመሄድ ይልቅ አለማመን ስለሚስተዋልባቸው የህመሙን ደረጃ እንዲባባስ ያደርገዋል ተብሏል። ስለሆነም ህክምናን በአግባቡ መከታተል አስፈላጊ መሆኑን ዶክተር ሜሮን ጨምረው ለብስራት ሬዲዮ ተናግረዋል። ዘገባው የኤደን ሽመልስ ነው። የግድያ ወንጀል የፈጸሙ 11 ተጠርጣሪዎች ወንጀሉን በፈጸሙ 48 ሰዓት ባልሞላ ጊዜ ውስጥ በቁጥጥር ስር ዋሉ። ሰኔ 28 ቀን 2018 ዓ.ም በግምት ከሌሊቱ 7 ሰዓት በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቡልቡላ አቦ መሻገሪያ ድልድይ እየተባለ ከሚጠራው አካባቢ የግድያ ወንጀሉ ተፈጽሟል። በወቅቱ ማንነቱ ያልታወቀ ግለሰብ ከሳሪስ አቦ ወደ ኮዬ መሄጃ በሚገኘው መንገድ ድልድይ ስር ደረቱ ላይ በስለት ተወግቶ ህይወቱ አልፎ ተገኝቷል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የሰው መግደል ምርመራ የክትትልና ኦፕሬሽን ቡድን በመቀራጀት የሟችን ማንነት ለማወቅና ወንጀል ፈጻሚዎችን ለመለየት ባደረገው ጥረት ወንጀሉ በተፈጸመ 48 ሰዓት ባልሞላ ጊዜ ውስጥ የሟችን ማንነትና ወንጀሉን ፈጽሟል ያላቸውን እንዳለ ተሰማ፣ ኤርሚያስ አሰፋ፣ ያብስራ እንዳለ፣ ዘካሪያስ ለማ፣ ናትናኤል ግርማ፣ ተመስገን ተስፋዬ፣ ብሩክ ኤርሚያስ፣ ኢዮብ ጌታቸው፣ ላምሮት አረጋኸኝ፣ ኤልሻዳይ ዳዊትና አዶሚያስ ወንደሰን የተባሉ ተጠርጣሪዎችን በቁጥጥር ስር መዋሉን ገልጿል። ፖሊስ በተያዙት ተጠርጣሪዎች ላይ ባደረገው ምርመራ ሟች ዘይኑ ፈድሉ በመንገድ ላይ እየተጓዘ ባለበት ወቅት አንገቱን በመያዝና ደረቱን በጩቤ በመውጋት ህይወቱ እንዲያልፍ በማድረግ ይዘውት የነበረውን ሳምሰንግ ስልክ ወስደውበታል። የሟችን አስክሬን ኤርሚያስ አሰፋ በተባለው ግለሰብ የሰሌዳ ቁጥር ኮድ 3B83677 አዲስ አበባ ቪትስ ኮምፓክት ተሽከርካሪ ኮፈን ውስጥ በመክተት ሌሎቹ ተጠርጣሪዎች ደግሞ ኮድ 371724 አዲስ አበባ በሆነ ቪትስ ተሽከርካሪ በመሆን ተከታትለው በመሄድ የሟችን አስክሬን ድልድይ ስር ጥለውት መሄዳቸውን በምርመራ ወቅት ገልጸዋል። ተጠርጣሪዎቹ ወንጀሉን በፈጸሙ 48 ሰዓት ባልሞላ ጊዜ ውስጥ በፖሊስ እንደተያዙና በራሳቸው ፍላጎት ወንጀሉን እንዴት እንደፈጸሙ መርተው ማሳየታቸውን ከምርመራ ክፍሉ ያገኘነው መረጃ ያመለክታል። ፖሊስ በተጠርጣሪዎቹ ላይ ባደረገው ምርመራ ለወንጀሉ መፈጸሚያ የተጠቀሙበትን 2 ጩቤና 3 ሽጉጥ መያዙን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ገልጾ በተጠርጣሪዎቹ ላይ ምርመራውን እንደቀጠለ ገልጿል። የሟች ዘይኑ ፈድሉ ቤተሰቦች በበኩላቸው በወንድማቸው ህልፈት እጅጉን ማዘናቸውን ገልጸው ፖሊስ በአጭር ጊዜ ውስጥ ወንጀል ፈጻሚዎቹን በቁጥጥር ስር በመዋሉ ምስጋናቸውን አቅርበዋል። የመረጃ ሰዓታችን እንደቀጠለ ነው። ወደ ውጭ መረጃዎች ስናልፍ በደቡብ አፍሪካ የጸረ ስደተኞች እንቅስቃሴ መሪው መገደል ከፍተኛ ስጋትን አስከተለ። በደቡብ አፍሪካ እየተካሄደ ያለውን ጸረ አፍሪካውያን ስደተኞች እንቅስቃሴን ከሚመሩት መካከል አንዱ የሆነው አዲሌ ሶማንጓ ባልታወቀ ሁኔታ መገደሉ የጸረ ስደተኞች እንቅስቃሴን የበለጠ ሊያባብሰው እንደሚችል ስጋት ፈጥሯል። ህገወጥ የተባሉ አፍሪካውያን ስደተኞች ከደቡብ አፍሪካ እንዲባረሩ ባለፉት ወራት ከፍተኛ እንቅስቃሴ ሲያደርግ የነበረው ሶማንጓ ማርች ኤንድ ማርች የተባለውን እንቅስቃሴ ከሚመሩት መካከል አንዱ ነበር። ጋውንቴንግ በሚባለው አካባቢ የሚካሄዱ የጸረ ስደተኞች እንቅስቃሴ መሪ ወይም አስተባባሪ እንደሆነ የሚነገረው ግለሰቡ ባለፈው ሳምንት ከሚኖርበት ቤት አካባቢ ነበር በጥይት የተመታው። ግለሰቡ ከጥቃቱ በኋላ ሆስፒታል ለበርካታ ቀናት ከቆየ በኋላ ህይወቱ አልፏል። አንዲሌ ሶማንጓ ከሞተ በኋላ በደቡብ አፍሪካ የሚካሄደው ጸረ አፍሪካውያን ስደተኞች እንቅስቃሴን የሚመራው ማርች ኤንድ ማርች እንቅስቃሴ ግድያውን ሆን ተብሎ የተፈጸመ እንደሆነ በመግለጽ ሌሎች አባላቱም የግድያ ማስፈራሪያ እንደደረሳቸው አሳውቀዋል። ነገር ግን ፖሊስ እስካሁን የግድያ ሰበብ ምን እንደሆነ የሰጠው ማረጋገጫ የለም። ንቅናቄው በአባሉ ሞት እጅጉን ማዘኑንና የተጀመረው ጸረ ህገወጥ አፍሪካውያን ስደተኞች እንቅስቃሴና ተቃውሞ በመላ ሀገሪቱ ተጠናክሮ እንደሚቀጥል ዝቷል። ንቅናቄው ጥቃቱን በዝርፊያና በህገ ወጥ የንግድ እንቅስቃሴዎች ውስጥ የተሳተፉ ቡድኖችን ከሚሰነዝሩት የሞት ማስፈራሪያ ጋር አያይዞታል። ይህ ሁኔታ በተለያዩ ማህበረሰቦች ውስጥ አላስፈላጊ ውጥረትን ስለሚፈጥር የህግ አስከባሪ አካላት ይህንን ጉዳይ በጥልቀት እንዲመረምሩ እንጠይቃለንም ብሏል። በደቡባዊ ኢራን አሜሪካ በፈጸመችው ጥቃት ከ30 በላይ ሰላማዊ ሰዎች ተገደሉ።
ባለፉት ጥቂት ቀናት ውስጥ የአሜሪካ መንግስት በደቡብ ኢራን ላይ ባደረሰው ጥቃት ከ30 በላይ ሰላማዊ ሰዎች ተገድለዋል ሲሉ የኢራን መንግስት ቃል አቀባይ ፋቴሜህ ሙሃጅራኒ ተናግረዋል። ለሟች ቤተሰቦች ሀዘናችንን እየገለጸን የሞቱትን መታሰቢያ እናከብራለን ሲሉ በኤክስ ላይ በጻፉት መልእክት ተናግረዋል። መንግስት በሙሉ ኃይሉ ከህዝብ ጎን ይቆማል፣ የኢራን ደቡባዊ ክፍል የዚች ምድር ልብ ነው ሲሉ አክለዋል። በተያያዘ የአሜሪካ ጥቃት በደቡብ ምስራቅ 7 የኢራን ወታደሮችን መግደላቸውን የሀገሪቱ ጦር አስታውቋል። የኢራን ጦር በኢራን ሻህር በሚገኘው ቦምባር ጋሪሰን ላይ ለተፈጸመው ጥቃት ምላሽ እንደሚሰጥ በማንሳትም ጥቃቱን የፈሪ ጠበኝነት ሲል ጠርቶታል። ለዚህ ወንጀል በተገቢው ጊዜ ወሳኝ ምላሽ ይሰጣል ሲል በታዝኒም የዜና ወኪል የተጠቀሰው መግለጫም ያሳያል። 13 የአሜሪካ ሚሳይሎች በባምፑር በሚገኝ አንድ የጦር ሰፈር ውስጥ በሚገኙ ተቋማት ላይ ጥቃት ፈጽመዋል። ከ388ኛው ብርጌድ 7 አባላትን ተገድለው ሌሎች በርካታ ሰዎች ቆስለዋል ሲል መግለጫው አክሏል። የአሜሪካ ጥቃቶች ከፍተኛ ጉዳት ለማድረስ የታሰቡ በመሆናቸው በእንግዳ ማረፊያ በጠባቂዎችና በማረፊያ ቦታዎች ላይ ኢላማ አድርገዋል ተብሏል። ከብስራት ዩቲዩብ ቻናል ስትከታተሉት የቆያችሁት የመረጃ ሰዓታችን ይህንን ይመስል ነበር። እኔ ሚኪያስ ፀሐዬ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆየው። ሰናይ ቀን